በዘመናዊ ግብርና ዝናብ መጠበቅ ለም አፈር እንዲኖር መጠበቅ አይጠበቅብንም። ባዮቴክኖሎጂን በመጠቀም ፔስት ሬዚስታንት፣ ድራውት ሬዚስታንት፣ ሄርቢሳይድ ሬዚስታንት የሆኑ ፕላንቶችን ማምረት እንችላለን። በዘመናዊ ግብርና ባዮቴክኖሎጂ ትልቅ ሮል አለው። ዛሬ ባዮቴክኖሎጂ ምንድን ነው፣ በግብርና ውስጥ እንዴት እንጠቀመዋለን የሚሉትን ወሳኝ ነጥቦች እናያለን። Tamari Bet Country Tamari Bet Lanta. Hi, welcome to Tamari Bet. Biotechnology in agriculture. Biotechnology agriculture has many roles in producing biopesticides, herbicide resistant, drought resistant, transgenic animals and plants. Let's see the 2 pointers from these technologies. Biopesticide. Instead of using chemical pesticides, using a biopesticide is very important because it is eco-friendly and it reduces the side effects of the chemical resistance, because some chemicals can lead for cancer or they are carcinogenic. Chemical ፔስቲሳይዶችን ከመጠቀም ባዮፔስቲሳይድ የበለጠ የተሻለ ነው የሚሆነው። ስለዚህ ባዮፔስቲሳይድ እንዴት ይሰራል የሚለውን እናያለን። ማይክሮ ኦርጋኒዝሞችን በመጠቀም ባክቴሪያን፣ ቫይረሶችን ወይም ፈንገሶችን ተጠቅመን ባዮፔስቲሳይድ ማዘጋጀት እንችላለን። ወይም ፕላንቶቹ ራሳቸው ፔስቶችን ሪሙቭ ማድረግ የሚችሉበት ወይም ለፔስቶቹ ቶክሲክ የሚሆኑበትን መንገድ ማዘጋጀት ነው። ለምሳሌ ፔስት ስንል ኢንሴክት ፔስቶች ሊሆኑ ይችላሉ ወይም ወርሞች ሊሆኑ ይችላሉ። የፕላንቱ ቅጠል ላይ ተቀምጠው ወይም ስሩ ላይ ገብተው ፕላንቱን እየበሉ የሚያጠፉብን ወይም ፕላንቶችን የሚያደርቁ ናቸው። ለምሳሌ በድንች ውስጥ፣ በቲማቲም፣ በተለያዩ የግብርና ምርቶች ውስጥ ትላትሎች ወይም ሌሎች ኢንሴክቶች ምርቱን የሚጎዱ ናቸው ማለት ነው። ስለዚህ እነዚህም ፔስቶች በባዮፔስቲሳይድ፣ በባክቴሪያ፣ በቫይረስ እንዴት አድርገን ማጥፋት እንደምንችል ወይም ፕላንቶቹ ራሳቸውን ከነዚህ ኢንሴክት ፔስቶች ወይም ወርም ፔስቶች እንዴት መከላከል ይችላሉ የሚለውን እናያለን። ባዮፔስቲሳይድ The biopesticide can be prepared by the microorganisms. First, there are different microorganisms used for this purpose. Let's see from the bacteria. The bacteria that used for a biopesticide is the Bacillus thuringiensis. Bacillus thuringiensis. This is a bacterial species that helps to killing the larvae of the insects, especially in caterpillars. This bacteria produces toxic chemicals that kills in the bacteria in the insect guts, and it breeds in insect guts and remove the insects or kills the larvae of the insects. የላርቫዎች ኢንሴክት እንዲጠፋ ወይም ላርቫል ስቴጅ እንዲጠፋ የሚያደርግ ነው ባሲለስ ቱሪንጂንሲስ። ባሲለስ ቱሪንጂንሲስ ባጭሩ ቢቲ ማለት እንችላለን። ይህም በመጠቀም የኢንሴክቶቹ ላርቬ ስቴጅ እንዲቋረጥ ማድረግ እንችላለን። this kills insects the larvae stage እዚህ ስቴጅ ላይ እንዲቆሙ የሚያደርጉ ባክቴሪያው የሚያመነጨው ቶክሲን አለ፣ ቶክሲክ ኬሚካል። ይሄ ቶክሲን ላርቬው እንዲደርቅና እንዲሞት ያደርገዋል ማለት ነው። ስለዚህ ፕላንቶቹ የባሲለስ ቱሪንጂንሲስን ጂን ወስደው በላያቸው ላይ የሚመጡትን ኢንሴክቶች ወይም ላርቪያቸውን ኢንሴክቶቹ መጥተው ፕላንቶቹ ላይ እንቁላል በሚጥሉ ሰዓት ላርቬ ስቴጅ ላይ ሲደርስ ኢንሴክቶቹ እንዲሞቱ ያደርጓቸዋል ማለት ነው። ባሲለስ ቱሪንጂንሲስ is one of the microorganisms. And the other is we can use the viruses like the nuclear polyhedron, the nuclear polyhedron virus. This is a virus that helps to damaging by causing viral disease in the insects. It can remove the insect pests. ፔስቶችን ሊያጠፋልን ይችላል። ይሄ ቫይራል ዲዚዝ በመፍጠር ማለት ነው። the viral diseases. እኛ የምንፈልገው ፔስቶቹ እንዲጠፉልን ነው። ስለዚህ ፔስቶቹ በቫይረስ እንዲያዙ ማድረግ ማለት ነው። ስለዚህ የፔስቶቹ ፖፑሌሽን በቫይረሶቹ እንዲቀንስ ማድረግ ነው።
ሶ ኒውክሊር ፖሊሄድሮን ቫይረስ ወይም we can say this is NPV በፕላንቶቹ ላይ የሚያመጣው ምንም ችግር የለም። ፕላንቶቹን ኢንፌክት አያደርግም። ግን ኢንፌክት የሚያደርገው ቫይረሶቹ የኢንሴክት ፔስቶቹን ነው ማለት ፔስቶቹ በቫይራል ዲዚዝ እንዲያዙ በማድረግ የፔስቶቹ ፖፑሌሽን እንዲቀንስ የሚደረግበት ነው። ኢን አዘር ኢዝ ኢን ባዮፔስቲሳይድ we can use different fungal species. For example, the Beauveria bassinia. Beauveria bassinia is a fungus that's used to penetrating and affecting the body of the pests. So this penetrates the body and kills the pests. Pestochun penetrate argo. You know, the funguses have ability of penetrating the organism. So pestochun penetrate argo ሰውነታቸው ላይ ኢንሴክቶቹን ማለት ነው። ለምሳሌ ይሄ ኢንሴክት ቢሆን እነዚህን ኢንሴክቶች ፔኔትሬት አርጎ ገብቶ ወይም ወርሞች ሊሆን ይችላሉ ውስጣቸው ላይ በመራባትና በማድረቅ ኢንሴክቶቹ እንዲጠፉ የሚያደርግ ነው ማለት ነው የቢቬሪያ ባሲኒያ። ስለዚህ ቴክኒኮቹ ይለያያሉ እንጂ ሁሉም ማይክሮ ኦርጋኒዝሞች ፔስቶችን በዚህ መልኩ ሬዲስ ማድረግ እንችላለን። ግን በዚህ ሁኔታ ባሲለስ ቱሪንጂንሲስ እና ወይም ፈንገሱን እና ባክቴሪያን ሁለቱን የምንጠቀመው የባክቴሪያን የፕላንቶቹን ጂን በመቀየር ነው። or it is integrating the bacteria and fungus DNA with the plant DNA and making the plant pest resistant እንዲሆኑ ማለት ነው። ስለዚህ ባክቴሪያዎቹ የሚያመነጩትን ቶክሲን ፕላንቶቹ የራሳቸው ጂን አድርገው እንዲያድጉ ማለት ነው ማድረግ እንችላለን። ይህንን ጂን ይዘው ያድጋሉ። ስለዚህ ራሳቸው ዲዚዝ ሬዚስታንት መሆን ይችላሉ ማለት ነው። ከውጪ ምንም የምንጨምረው የምንረጨው ፔስቲሳይድ የለም። ራሳቸው ፕላንቶቹ ፔስቲሳይድ ሆነው ያድጋሉ ማለት ነው። ያ ማለት የባክቴሪያው ጂን እንወስዳለን ከፕላንቱ ጂን ጋር አድርገን ሪኮምቢናንት ዲኤንኤ በመፍጠር ፕላንቶቹን ትራንስጄኒክ ፕላንት እናደርጋቸዋለን። ትራንስጄኒክ ፕላንትስ እነዚህ ትራንስጄኒክ ፕላንቶች በውስጣቸው የባክቴሪያን ጂን ይዘው የሚመጡ ነው። የባክቴሪያው ጂን ደግሞ ቶክሲክ ነው። ቶክሲክነቱ ለፕላንቱ ሳይሆን ለፔስቱ ነው ማለት ነው። ስለዚህ ፕላንቶቹ ይህንን የባክቴሪያ ቶክሲን ጂን በውስጣቸው ይዘው ያሳድጋሉ ማለት ነው። ስለዚህ ልክ ፕላንቶቹ በዚህ ሁኔታ ካደጉ በኋላ በቲሹ ካልቸር ልክ ፔስቶቹ መጥተው ፕላንቱ ላይ በሚያርፉ ሰዓት ፔስቶቹ ተቃጥለው ወይም ላርቬ ስቴጃቸው ላይ ይሞታሉ። ስለዚህ ፕላንቶቹ ሊጎዷቸው አይችሉም። ለቫይረስ ሲሆን ግን የምንጠቀመው ቴክኒክ ቫይረሶችን ላይክ እንደ ባክቴሪያ ፕላስሚድ ስለሌላቸው እነዚህም ቫይረሶች በብዛት እንዲራቡ በማድረግ ሊፍ ስፕሬይ ቴክኒክ እንጠቀማለን። ሊፍ ስፕሬይ እነዚህ ቫይረሶች ፕላንቶቹ ላይ እንዲረጩ እናደርጋለን። ከተረጩ በኋላ ፕላንቶቹን ኢንፌክት የሚያደርጉ ፔስቶች በቫይረስ እንዲያዙ እናደርጋለን። ስለዚህ ፔስቶች በቫይራል ዲዚዝ እየሞቱ እንዲያልቁ በማድረግ ነው። ለባክቴሪያ እና ፈንገስ በትራንስጄኒክ ፕላንቶችን በመፍጠር ፔስት ሬዚስታንት ይሆናሉ። ይህንን ደግሞ የፖፑሌሽኑን በመቀነስ እንጠቀማለን። ዲስ አር ባዮፔስቲሳይድ። the other is herbicide resistant ማድረግ ነው። herbicide resistant. There are herbs that compete with the plants for the nutrient and food and for the water. ስለዚህ ፔስት ሄርቢሳይድ ሬዚስታንት እንዲሆኑ ፕላንቶቹ ማድረግ የምንችልበት ቴክኖሎጂ አሁን የምንጠቀማቸው ሄርቢሳይዶች አሉ፣ የሚረጩ ኬሚካሎች አሉ። እነዚህ ኬሚካሎች የምንፈልጋቸው ፕላንቶችም እንዲጎዱ ያደርጋሉ። ሁለተኛው ኬሚካሉ ከፕላንቱ ጋር ምግብ ሆኖ ሲመጣ ተመልሶ ሰዎችን ይጎዳሉ። ስለዚህ ኬሚካሎችን ከመርጨት ይልቅ ሄርቢሳይድ ሬዚስታንት ማድረግ እንችላለን። ተጨማሪ ከውጭ ኬሚካል ከምንረጭ ፕላንቶቹ ራሱ ሄርቢሳይድ ሬዚስታንት ሆነው እንዲያድጉ ወይም በሚረጨው ኬሚካል ኢንፌክት እንዳይሆኑ ማድረግ የምንችልበት ነው። ሄርቢሳይድ ሬዚስታንት ስንሰራ ይህንን ፖይንት መርሳት የለብንም። ለሄርቢሳይድ ሬዚስታንት የምንጠቀመው ፌመስ ባክቴሪያ አለ። ይሄም አግሮባክቴሪየም ቱሚፋሽንስ የሚባል ባክቴሪያ እንጠቀማለን። አግሮባክቴሪየም ቱሚፋሽንስ or in short
ኤቲ የሚባል ባክቴሪያ መጠቀም እንችላለን። አግሮባክቴሪየም ቱሚፋሽንስ ቲአይ ፕላስሚድ ያለው ዳት ቲአይ ፕላስሚድ በመባል ይታወቃል። ቲአይ ፕላስሚድ you know plasmid is the extra chromosome of the bacteria. What is the TI means? TI is indicates the tumor inducing plasmid. እነዚህ አግሮባክቴሪየም ቱሚፋሽንሶች እነዚህ ባክቴሪያዎች ተፈጥሯዊ በሆነ መንገድ ፕላንቶችን ኢንፌክት የሚያደርጉ ባክቴሪያዎች ናቸው። ፕላንቶችን ኢንፌክት ያደርጋሉ፣ ፕላንቶች ቲዩመር እንዲፈጥሩ ያደርጋሉ ማለት ነው። በዚህ መልኩ ፕላንቶችን አክቹዋሊ የሚጎዱ ናቸው። ግን መጀመሪያ ምንድን ነው የምናደርገው? ባክቴሪያዎቹን ራሱ ትራንስጄኒክ ባክቴሪያ እናደርጋለን። ያ ማለት ይሄ ፕሮሰስ በትራንስጄኒክ ባክቴሪያ ትራንስጄኒክ ፕላንት መፍጠር ነው። መጀመሪያ ምን እናደርጋለን? ባክቴሪያውን ትራንስጂን እናደርጋለን። የባክቴሪያው ኦሪጂናል ጄኔቲክ ማቴሪያል አለ፣ ደን ፕላስሚድ አለው ማለት ነው። ስለዚህ የባክቴሪያው ውስጥ ፕላንቱ ላይ ቲዩመር የሚፈጥር ጂን አላቸው ማለት ነው። ዴር አር ቲዩመር ፎርሚንግ ጂን ፕላንቶቹን የሚጎዳ ጂን አላቸው። ይህንን ቲዩመር ፎርሚንግ ጂን እናጠፋዋለን ማለት ነው። ስለዚህ ባክቴሪያው ፕላንቱን ኢንፌክት ቢያደርገው እንኳን ፕላንቱ በባክቴሪያው አይጎዳም ማለት ነው። ሌላ ምን ማድረግ እንችላለን? ሄርቢሳይድ ሬዚስታንት ጂን እንፈልጋለን። በተለይ የምንጠቀመው ኢፒኤስፒኤስ የሚባለው ኬሚካል ግላይፎሴትን ሬዚስት ማድረግ ይችላል፣ ወይም በግላይፎሴት አይሞትም ማለት ነው። ስለዚህ ምን እናደርጋለን? ኢፒኤስፒኤስ ይህንን ኬሚካል ወይም ይህንን ጂን አምጥተን የባክቴሪያው ፕላስሚድ ላይ እንቀጥላለን ማለት ነው። ባክቴሪያውን ትራንስጄኒክ አረግ ነው። ይሄ ባክቴሪያ ፋይናሊ ምን ሆነ ማለት ነው? የፈጠርነው ትራንስጄኒክ ባክቴሪያ። ይሄ ትራንስጄኒክ ባክቴሪያ አንደኛ ጄኔቲክ ማቴሪያሉን ቀይረነዋል። ቲዩመር መፍጠር አይችልም። ፕላንቶቹ ላይ ምንም ችግር የማያመጣ ባክቴሪያ ነው። ሁለተኛ ደግሞ ሪኮምቢናንት ዲኤንኤ ይፈጥረናል፣ ወይም የግላይፎሴት ሬሲስታንት ጂን ኢንቴግሬት አድርገናል ማለት ነው። ስለዚህ ይህ ባክቴሪያ ፕላንቶች ውስጥ ቢገባ ምንም ችግር አያመጣም። እንደውም ፕላንቶቹ ግላይፎሴት ሬዚስታንት እንዲሆን ያደርጋል። ስለዚህ በቀጥታ ፕላንቶቹ በዚህ ባክቴሪያ ኢንፌክት እንዲሆኑ እናደርጋለን። ፕላንቶቹ በባክቴሪያ እንዲጠቁ ማለት ነው። ኢንፌክሽን። ፕላንቶቹ በዚህ ባክቴሪያ ተጠቁ። ያ ማለት በፕላንቶች ውስጥ የባክቴሪያው ጂን ገባ ማለት ነው። ኦኬ። ከዚህ በኋላ ፕላንቶቹ ምን ይሆናሉ? እነዚህ ፕላንቶች በውስጣቸው የኢፒኤስፒኤስ ጂን አለ ማለት ነው። የኢፒኤስፒኤስ ጂን ግላይፎሴት በሚረጭ ሰዓት ወይም ሄርቢሳይድ ሬዚስታንት በሚረጭ ሰዓት በሄርቢሳይዱ የማይሞቱ ናቸው ማለት ነው። ስለዚህ በቲሹ ካልቸር እንግዲህ እንደምናውቀው ይህንን ቲሹ ቆርጠን ወስደን ላቦራቶሪ ውስጥ በማሳደግ አዳዲስ ፕላንቶችን ፕሮዲውስ እናደርጋለን። ስለዚህ እነዚህ ፕላንቶች ምን ሆኑ ማለት ነው? የፈለግነውን ኬሚካል ፔስቲሳይድ ብንረጭባቸው ኬሚካል ሄርቢሳይዱ በውስጡ ያለው ግላይፎሴት ሊጎዳቸው አይችልም። ስለዚህ ምን አደረግን ማለት ነው? በግላይፎሴት የማይጎዱ ወይም ግላይፎሴት ሬዚስታንት ባክቴሪያዎችን ፈጥረናል። ግላይፎሴት ሬዚስታንት ፕላንቶች እንዲፈጠሩ ምክንያት የሆነው ባክቴሪያው ነው። ስለዚህ ባክቴሪያው የሬዚስታንት ጂኑን ወስዶ እንዲያደግ እናደርገዋለን። ፕላንቶቹን ሆነ ብለን በባክቴሪያ እንዲጠቁ እናደርጋቸዋለን። ፕላንቶቹ በባክቴሪያ ሲጠቁ የባክቴሪያውን ጂን ይወስዳሉ። በዚህ ሰዓት የሄርቢሳይድ ሬዚስታንት ይሆናሉ። ይሄኛው ዋናው የሄርቢሳይድ ቴክኖሎጂ ነው። ቲአይ ፕላስሚድ ቴክኖሎጂ በዚህ መልኩ መጠቀም እንችላለን። ስለዚህ በቀላሉ በሄርቢሳይዶች የማይጠቁ ፕላንቶችን መፍጠር እንችላለን። የመጨረሻው በዚህ ባዮቴክኖሎጂ እና አግሪካልቸር ላይ ክሎኒንግ ምን እንደሆነ እናያለን። ክሎኒንግ ፕሮሰስ። ኦኬ፣ በክሎኒንግ አይዴንቲካል ጂኖችን የምንፈጥርበት ነው። ኢትስ ፕሮሰስ ኦፍ ፕሮዲውሲንግ አይዴንቲካል ሴልስ ኦርጋንስ ኦር ኦርጋኒዝምስ፣ ተመሳሳይ እኛ የምንፈልገው አይነት ትሬት ያላቸው ኦርጋኒዝሞችን የምንፈጥርበት ነው። በዚህ ውስጥ ለምሳሌ በክሎኒንግ የተሰራች የመጀመሪያዋ ኦርጋኒዝም ዶሊ ሺፕ ትባላለች። ዶሊ ሺፕ እንዴት እንደተሰራች እናያለን።
በዚህ ፕሮሰስ ውስጥ ሁለት ሺፖች አሉ። ሺፕ 1 and ሺፕ 2. So the ship 1 is a donor of udder cell. በውስጧ udder cell አላት። udder cell is a somatic cell. So ይሄ ወተት አመንጪ የሆነ ሴል ነው ማለት ነው። የማማሪ ግላንድ የያዘ ሴል ነው። እነዚህ udder ሴሎች አሉ። በሺፕ 2 እኛ የምንፈልገው የሺፕ 1ን udder ሴል ነው። ወተት የማምረት አቅሟ በጣም የተሻለ ስለሆነ ከሺፕ 2 አንጻር ስናየው፣ ሺፕ 2 ደግሞ የራሷ ኤግ ሴል አላት። ስለዚህ የሺፕ 1ን ሶማቲክ ሴል udder ሴል ከሺፕ 2 ኤግ ሴል ጋር ትራንስጂን እናደርግ ወይም ኤጉን ጄኔቲካሊ ሞዲፋይ ማድረግ እንችላለን። ለምሳሌ ከሺፕ 1 የምንወስደው አንድ udder ሴል እንወስዳለን። ይሄ udder ሴል በውስጡ ዲኤንኤ ያለው፣ ይሄ ዲኤንኤ የተሻለ ወተት የሚፈጥር ነው። ሶ ከዚህ ችኛው የምንወስደው ደግሞ ኤግ ሴል አለ። በኤግ ሴል ውስጥ ያለውን ዲኤንኤ ይሄንን አንፈልገውም፣ እናጠፋዋለን። ምክንያቱም ሺፕ 2 ፑር ነው፣ የሚልክ ፕሮዳክሽኗ በጣም አነስተኛ ስለሆነ የእሷን ዲኤንኤ እናጠፋዋለን፣ በኤግ ውስጥ ያለው ዲኤንኤ። ስለዚህ ባዶ ቀፎ ነው ማለት ነው፣ ወይም ዲኤንኤ የሌለው ኤግ ሴል ማለት ነው። ይህን የምናጠፋው በማይክሮፓይፕ ነው። ማይክሮፓይፕ በመጠቀም እናጠፋለን። ኦኬ ሶ ስለዚህ ባዶ እንቁላል ወይም ዲኤንኤ የሌለው እንቁላል ከሺፕ 2 ወስደናል። ዲኤንኤ ያለው udder ሴል ከሺፕ 1 ወስደናል። ሶ ስለዚህ እንደምታውቁት udder ሴል ወይም ሶማቲክ ሴል በራሱ መራባት አይችልም፣ ሪፕሮዲስ መሆን አይችልም። ስለዚህ የዚህኛውን የudder ሴሉን ዲኤንኤ ወደ ኤጉ ዲኤንኤ እንዲገባ እናደርጋለን። ዲኤንኤውን ከዚህ ወደዚህ እንወስዳለን ማለት ነው። ዲኤንኤ ወደ ኤግ ሴል እንዲገባ በዚህ በኤሌክትሪካል ሲስተም ነው የምናስገባው። ኤሌክትሪሲቲ በኤሌክትሪክ ሾኪንግ ባይንድ ፊውዝ፣ ልክ እንደመበየድ ማለት ነው። የዚህን ዲኤንኤ ወደ ኤግ ሴል ውስጥ በፎርስ እንዲገባ እናደርገዋለን። ይህን ያደረግንበት ምክንያት udder ሴሉ ብቻውን ሌላ ኦርጋኒዝም መፍጠር ስለማይችል ሁለቱም ኮንትሪቢዩት አድርገዋል። ከዚህ የምንፈልገውን ጂን ወስደናል፣ ከዚህ ደግሞ ኤግ ሴሉን ወስደናል። ሶ ይህንን የወሰድነውን ኤግ ሴል ምን ማድረግ እንችላለን ማለት ነው። ኤግ ሴሉን በሶስተኛዋ ሺፕ ላይ እናስገባለን። ሺፕ 3 the ship 3 is the surrogate ወይም ይሄኛውን እንቁላል ለማሳደግ ኢምብሪዮን ለማሳደግ የምትጠቅመን ወይም ማህፀኗን የምንከራያት ሺፕ ናት ማለት ሺፕ 3። ምክንያቱም ይሄንን እንቁላል መልሰን እዚህ ውስጥ ብናስገባ ለክሎኒንግ ፕሮሰስ የዚህን ጂን ልታሳድግልን ትችላለች፣ ግን ከራሷ ጂን ጋር ስለሚደባለቅ ፒውርሊ የማን ነው የሚለውን ለመለየት ሌላ ሺፕ እንፈልጋለን። ሶ ይሄ እዚህ ጋር ፈርቲላይዜሽን ተፈጥሯል ማለት ነው። ይሄንን እንደ ስፐርም ሴል ኮንሲደር ማድረግ እንችላለን። udder ሴሉን ዲኤንኤውን ወስደዚህ ያስገብተናል፣ ወደ ኤምብሪዮ አድጓል። ይሄን ጽንስ ወስደን በሺፕ 3 ውስጥ ማህፀኗ ውስጥ እናስገባለን። በሺፕ 3 ውስጥ ኤምብሪዮ ያድጋል። ይሄ ኤምብሪዮ ራሱ ጄኔቲካሊ ሞዲፋይድ ነው። በዚህ ኤግ ሴል ውስጥ ዲኤንኤው የሺፕ 1 ነው፣ ኤጉ ደግሞ የሺፕ 2 ነው። ይሄ ኤምብሪዮ በሺፕ 3 ውስጥ አደገ። ሺፕ 3 ይህንን ኤምብሪዮ ታሳድጋለች። ያው በኖርማል ናቹራል ፕሮሰስ ትወልዳለች ማለት ነው። የወለደችው ሺፕ 4 ነው። ይሄ ሺፕ 4 ቀጥታ ጄኔቲካሊ ከሺፕ 1 ጋር ተመሳሳይ ነው። ስለዚህ በክሎኒንግ ምን ፈጠርን ማለት ነው? እንፈጠርን የተሻለ ወተት የምትሰጥ ወይም ቀጥታ ከሺፕ 1 ጋር የምትመሳሰል ሺፕ 4 ፈጥረናል። እቺ ሺፕ 4 ኤግ ሴሏ የተወሰደው ከሺፕ 2 ነው። ያሳደግነው ጽንሷን ደግሞ በሺፕ 3 ውስጥ ነው። በዚህ ፕሮሰስ ብዙ ሺፕ 4ዎችን እናበዛለን ማለት ነው። እነዚህ ሺፖች በሙሉ ጄኔቲካል አይዴንቲካል ኮፒ ያደረግን። ያ ማለት በሌላ መንገድ የሺፕ 1ን ጄኔቲክ ማቴሪያል ወተት የመስጠት አቅሟን በብዙ ሺፖች ውስጥ እንዲፈጠር አድርገናል። ዲስ ኢዝ ክሎኒንግ ኢን ሾርት። ይሄኛው በዚህ ፕሮሰስ የተፈጠረችው ሺፕ 4 ዶሊ ሺፕ ትባላለች። ይሄኛው አንደኛው የባዮቴክኖሎጂ በአግሪካልቸር ውስጥ ያለው ፕራክቲስ ነው ማለት ነው። ክሎኒንግ ለባዮፔስቲሳይድ እንዲሁም ለባዮ ሄርቢሳይድ ሬዚስታንት እንዲሆኑ ተጠቅመናል። በዚህ ውስጥ ወሳኝ የሆኑ ባክቴሪያዎችን እንዳትረሷቸው። ለምሳሌ ለሄርቢሳይድ የምንጠቀመው አግሮባክቴሪየም ቱሜፊሸንት ነው። ለባዮፔስቲሳይድ የምንጠቀማቸው እነ ቢቬሪያ እነ ባሲሊየስ የመሳሰሉትን መርሳት አይኖርብንም። እነዚህ የአግሪካልቸር ውስጥ የምንጠቀማቸው ቴክኖሎጂዎች ናቸው ማለት ነው። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉ። የዩቲዩብ፣ የቴሌግራም፣ የፌስቡክ ቻናሎቻችንን ሳብስክራይብ አድርጉ።
ማንኛውንም ጥያቄ ከትምህርታችን ጋር በተገናኘ መጠየቅ ትችላላችሁ። ሀሳብ አስተያየታችሁን አጋሩን። ስለተከታተላችሁ እናመሰግናለን።